The United States has defended Europe for generations. ላለፉት ጊዜያት አሜሪካ አውሮፓን ስትጠብቅ አሳልፋለች። ጀቶቻችን ከአውሮፓ ተነስተው የመካከለኛው ምስራቅ አካባቢን ሲያምሱና አስቸጋሪዎችን ሲቀጡ ቆይተዋል። ኢራን በተለይ አሜሪካንን ከመድፈር በላይ አውሮፓን ጭንቀት ውስጥ ስትከት ነው የከረመችው። ነገር ግን ለዚህ ምላሹ ጥቂት የግዛቱ ሀገራት ራሳቸው ባልተዘጋጁበት ሁኔታ እኛን ሲከሱና ሲወነጅሉ ይደመጣሉ። ይሄ ያሳፍራል። የስሩ መጠላለፍ ከመቼውም ጊዜ በላይ በስቷል። ለመፍታትም ሆነ መሰረቱን ለማወቅ የሚደረጉ ሙከራዎችም ቢሆኑ መጠላለፉን ከመቋጠር ውጪ የፈጠሩት አንዳችን መፍትሄ የለም። ለዛም ነው የመናገሪያ መድረኩን ባገኙ ቁጥር አንዱ ስለ አንዱ አሰልቺ ቃላትን ከመወራወር የማይቆጠቡት። አሜሪካም ሆነች ኔቶ የዚህ ቁልፌቱ ጋር እንደሆነ ከመፈለግ ይልቅ ጉዳያቸውን ማጦዝ የመረጡ መስሏል። ታዲያ የዋሽንግተኑ ምክትል ንግግርም ከዚህ ይቀዳል። እሳቸው ከቀናት በፊት በተናገሩት ሀሳብ የአውሮፓን ሀገራት ከጥቃት በጠበቅን ምላሻቸው ግን ተገላቢጦሽ ሆኗል ሲሉ ተደምጠዋል። የኔቶ አለቃ ደግሞ ከዚህ ይለያል መልሳቸው። ማርክ ሩት ሌሊቱን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤት ተቀምጠው አውርተዋል። እናም የተናገሩት ከዚህ በተቃራኒ ነው። አሜሪካም ሆነች ትራምፕ የህብረቱን ሀገራት ከጥቃት ለመጠበቅ እየሄዱበት ያለው መንገድ የሚመሰገን ነው አሉ። ኔቶ በተሻለ ቁመና ላይ እንዲገኝ ትራምፕ ትልቅ ስራ እየሰሩ ነው። ባለፈው በሄግ ስብሰባ 5% በጀታችን እንዲሆን የማግባባት ስራ ሰርተዋል። ሆኖም እኔ እንዲያውቅ የምፈልገው ባለፉት 10 ዓመታት ከዓመት የበጀት ጭማሪ እያደረግን መምጣታችን ነው። እስካሁንም የ20% የበጀት እድገት አድርገናል። የሩሲያና ዩክሬን ጉዳይ ቢኖርም እኛ ግን ያለንበት የእድገት መጠን የሚታይ ነው። ፕሬዝዳንቱም ቢሆኑ ከአባላቱ በላይ ወጪ እያወጡ እንደሆነ ይገባናል። ያንን ተግባብተናል። እሳቸው ይህም ቢሉም አሜሪካ ግን ለዚህ ተቋም ስትሰጥ በቆየችው ድጋፍ ላይ ቅነሳ አድርጋለች። በተለይ ደግሞ ወታደራዊ በሆነው ግንኙነታቸው አውሮፓ ላይ የምታደርጋቸውን እንቅስቃሴዎች ዋሽንግተን ከጊዜ ወደ ጊዜ ወደ መቀነሱ መጥታለች። ኔቶ 3.0 ይህ አዲሱ የአሜሪካ አካሄድ ሲሆን በኔቶ ውስጥ የሚኖራትን አቅምም በጥቂቱ የሚያድስ እንደሆነ ነው መረጃዎች የሚናገሩት። የአሜሪካ የጦር ክፍል በአውሮፓ ጦራቸው የሚኖረውን ሚናና አስተዋጽኦ በቀጣይ 6 ወራት ውስጥ ለማጤን ቀን ቆርጦ እየሰራ ይገኛል። አዲሱ ስትራቴጂም አውሮፓ በአሜሪካ ላይ ያለውን ጥገኝነት ማቋረጥ ዓላማው ሲሆን ህብረቱ በሁለት እግሩ እንዲቆም ማስቻል ደግሞ ቀጣዩ ስራው ነው። እንደ ፎክስ ኒውስ መረጃ አሜሪካ በአውሮፓ ግዛት ከ50 ሺህ በላይ ወታደሮችን አስፍራ ትገኛለች። ለዚህ ደግሞ በየዓመቱ በቢሊዮን ዶላር ወጪ ትጠየቅበታለች። እናም አሁን ትራምፕ በጀመሩት የወጪ ቅነሳ ስልት መሰረት ወታደራዊ አቅምን አገራቱ በራሳቸው ይሸፍኑ የሚለው ተቀምጦባቸዋል። ሌላው ግን ምናልባትም አሜሪካ በአውሮፓ ሀገራት ላይ መሰል አካሄድን እንድትከተል ያስገደዳት በምትገኝባቸው እያንዳንዱ ግጭቶች አሊያም ጦርነቶች ህብረቱ የሚሰጣት ድጋፍ አለመኖር ምክንያት ነው። ይህ በቀደመው ጊዜ ዶናልድ ትራምፕ ራሳቸው ሳይቀሩ ከኢራን ጉዳይ ጋር በተገናኘ አፍ አውጥተው የታለ ድጋፋችሁ ሲሉ የጠየቁበት ይገኝበታል። ዋሽንግተን በትብብር ታምናለች። ይህ ምናልባትም የቆየ የመሪዎችን ፍላጎትና ጥምረት የሚገልጽ አካሄድ ቢመስልም እንደ ሀገር አሜሪካ በራሱ የምትመራበት ህጓ እንደሆነ ግን መገንዘብ ያስፈልጋል። ያለፉት የአሜሪካ መሪዎችም ቢሆኑ ከዚህ ሀገራዊ ውል እልፍ ብለው አያውቁም። ለዛ ነው የህብረቱ ሀገራትና መሪዎች በእያንዳንዱ ውሳኔዎቻቸው የአሜሪካ ተመጽዋችነት እስከ መቼ ሲሉ የሚደመጡት። ከዚህ ቀደም ሀገራቱ ከዚህ ጫና ለመውጣት የበጀት ጭማሪ ለማድረግ ውሳኔ ቢያሳልፉም እስካሁን ግን ያመጡት ለውጥ የለም። ትራምፕም ለዚህ ምላሽ ከሌሊቱ የሩት ጋር ቆይታቸው ከ6 ወር በፊት ያስቀመጣችሁት ውሳኔ ከምን ደረሰ ሲሉ ጠይቀዋል። ሩትም በምላሻቸው የሀገራትን በጀት ድልድል መናገር ሆኗል። ለአብነት ጀርመንን እናንሳ። ጀርመን እንደ ሀገር የበዛ ድጋፍ ለኔቶ ከሚያደርጉ የፈረጠሙ ሀገራት መካከል አንዷ ስትሆን እስከ 2029 በሚኖሩት ዓመታት ብቻ እስከ 150 ቢሊዮን ዶላር በወታደራዊ አቅሟ ላይ ፈሰስ ለማድረግ ወስናለች። ፈረንሳይም ብትሆን በተመሳሳይ ወታደራዊ በጀቷን ከጦር አቅም ጋር በንጽጽር ለማሳደግ ውሳኔ ካሳለፈች ወራት ተቆጥረዋል። ሆኖም የ5% የበጀት ጭማሪ ግን አሁንም ቢሆን ለቀሪ አባል ሀገራት ትልቅ የቤት ስራ እንደሆነባቸው አለ። ለዛም ይመስላል ዛሬ ላይ በአቅምና ፖለቲካዊ አረዳድ ራሳቸውን ያሳደጉት 5ቱ ሀገራት በጀርመን ጋባዥነት በርሊን ላይ ሲመክሩ ያረፈዱት። የጋራ የሆነው ወታደራዊ አጋርነት ደግሞ የመሰባሰቢያቸው ዋነኛ አጀንዳ እንደነበር ነው ሮይተርስ የዘገበው። ቀጣይ ወር የኔቶ አባል ሀገራቱ በቱርኪዬ የሚገናኙ ሲሆን በዚያም ድርጅታቸውን እንዴት የአቅም ለውጥ ማምጣት እንዳለበት ይመክራሉ ተብሎም ይጠበቃል። የጀርመኑ ሰው ቻንስለር ፍሬድሪክ ሜርዝ በመከላከያው ዘርፍ አውሮፓ የተሻለ እንዲሆን ፍላጎታቸው ሲሆን ለዚህ ደግሞ አባል ሀገራቱ የበኩላቸውን ማድረግ ይጠበቅባቸዋል። የማይዋዥቅና መሰረቱ ፍጹም የሆነ አጋርነትን መፍጠር ይገባል ሜርዝ ለሀገራቱ ያቀረቡት ጥያቄም ሆኗል በውይይታቸው። ኢስሪ ግሩፕ ማለትም ጀርመን፣ ፈረንሳይና ብሪታንያ ይህን አጋርነት ወደ ተሻለ ደረጃ የማድረስ ትልቅ የቤት ስራም ተጥሎባቸዋል። እንደ ሮምና ዋርሳው ያሉት ደግሞ አሁን ላይ አውሮፓ የገጠመውን ማዕበል ለቀሪ አባላት በማስረዳት ጥቂት ጊዜ እንዲገዙ ኃላፊነት ተሰጥቷቸዋል። ያ ማለት ደግሞ ሀገራቱ ወታደራዊ አቅማቸው ላይ አዲስ ለውጥን እስኪፈጥሩ ድረስ አሁን ግጭት ውስጥ ከምትገኘው ዩክሬን ውጪ ለሌላ ሀገር ወታደራዊ ድጋፍ ማድረግ የማይታሰብ ነው። ለዛም ሀገራቱ አክት
ኩዊክሊ በሚለው አካሄድ የነገሮች ፍጥነት ከምንጊዜውም በላይ መሆን እንዳለባቸው ተግባብተዋል። መዳረሻቸው ደግሞ ኔቶ ጥርስ አልባው አንበሳ